የፔቭመንታችንን ቮሊዩም ለመስራት ሳምፕል ላይናችንን ውስጥ እንገባና ኮምፒውት ማቴሪያል ውስጥ እንገባለን። አላይመንታችንን እና ሳምፕል ላይን ግሩፓችንን እንመርጥለታለን። እዚህ ጋር ዞር ካለ እኛ የምንፈልገው ፔመንት ስለሆነ ኢምፖርት አዘር ክራይቴሪያ ምትሆን ኦኬ እና ማቴሪያል ሊስት ምትሆን እንመርጥለታለን። እዚህ ጋር ያስመርጠኛል። እዚህ ጋር ክሊክ እያደረኩኝ ሞላለሁ ማለት ነው። ፔመንት ዋን ቤዝ ሰቤዝ አድርጌ እመርጥለታለሁ። ኦኬ እለዋለሁ። እዚህ ጋር ያስቀምጥልኛል። ለምሳሌ እነዚህን የመጀመሪያውን ምን አደረገ ፔመንት አለው። እዚህ ጋር አስፋልት ከሆነ ኤሲ ብለን እዚህ ጋር ስም መስጠት እንችላለን። ኤሲ ይሄ ቤዝ ባለበት ይቀመጥ ሰቤዝ። እዚህ ጋር ዘርዘር አድርገን ስናየው ፔቭ ዋን ነው። ይሄኛው ደግሞ ቤዝ ነው። ይሄኛው ሰቤዝ ነው። ሶስቱም ስትራክቸር ናቸው። ይሄኛው ስሙን እዚች ጋር ማቴሪያል የሚለውን ፔቭመንት እንለዋለን። ፔቭመንት እንላለን። ኦኬ ጨርሷል። ስለዚህ የፔመንታችንን ቮሊዩም ለማምጣት ወይም ጄኔሬት ለማድረግ ብዙ አማራጮች አሉ። አንደኛው እዚህ ጋር ቮሊዩም ሪፖርት የሚል አለ። ቮሊዩም ሪፖርት ከሚለው ጋር እዚች ጋር ፔመንትን መርጠን ዲስፕሌይ ልናደርገው እንችላለን። ኦኬ ብለን ዲስፕሌይ እናደርገዋለን። ሌላኛው አማራጭ ደግሞ አንድ አፕሊኬሽን አለች። አፕሊኬሽን ኮት የምትባል አፕሊኬሽን አለች። እሷን እንጭናታለን። ሴቭ እንበለውና እሷን ልጫንና ላሳያችሁ። ሴቭ ብለን ማኔጅ ውስጥ ሎድ አፕሊኬሽን እንገባና ወደ ሰንጠረዥ ያለውን ወደ ኤክሴል የምትቀይርልን ኮት የምትል አፕሊኬሽን አለች። ኮት እሷን ሎድ እናደርጋታለን። ወደ ሲቪል ሴሪያችን ሎድ እናደርጋታለን። ሎድ ሆናለች። እዛ ምንድነው የምናደርገው አናሊሲስ ውስጥ እንገባና ማቴሪያል ቮሊዩም ቴብል እሱን ኦኬ እናደርጋለን። እዚህ ጋር አላይመንት ሳምፕል ላይን ግሩፕ ይመጣል። እኛን ፔመንት እናደርጋታለን። ለኤሲ ከሆነ ለኤሲ እንመርጣለን። ለቤዝ ከሆነ ቤዝ እንመርጣለን። ለሰቤዝ ከሆነ ሰቤዝ እንመርጣለን ማለት ነው። ለምሳሌ ለቤዝ ከሆነ የፈለኩት በየ20 ሜትሩ ነው። ኦኬ እለዋለሁ። ኦኬ እና እዚህ ጋር አስቀምጠዋል። ይሄ በሰንጠረዥ ያመጣልኝ ስቴሽኑን እዚህ ጋር ይጽፋል፣ ኤሪያውን ይጽፋል፣ ቮሊዩሙን ይጽፋል ማለት ነው። እዛ ይሄንን ወደ ኤክሴል ለመውሰድ ነው ኮት ያስፈልገኝ። ምን አደርጋለሁ? ይሄንን ኤክስፕሎድ አደርገዋለሁ ማለት ነው። ኤክስፕሎድ አደርገዋለሁ። ይሄንን መርጠውና ኤክስፕሎድ ድጋሚ አሁንም ለሁለተኛ ጊዜ ሴሌክት አድርጌ ኤክስፕሎድ አደርገዋለሁ።
ኤክስፕሎድ ሳረግ አሁን ተነጣጠለ ለየብቻ ሆነ ማለት ነው። ከዛ የጠሯትን ሎድ ያረኳትን ኮት እዚህ ጋር ሰርች አድርጌ አመጣታለሁ። ኮት እዚህ ጋር አረግና የኛውን እመርጥለታለሁ። ወደ ኤክሴል ፎርማት ቀየረልኝ። ከዛ ምን አደርጋለሁ ኤክስፖርት አድርጌ ለምሳሌ ዴስክቶፕ ላይ ስም እንሰጠውና ቤዝ ከሆነ ቤዝ ብዬ አስቀምጠዋለሁ ማለት ነው። እና ቤዝ ይሄን ከፍተዋለሁ በትክክል ኤክስፖርት ማድረጉን በዚህ መልክ ያስቀምጥልኛል። ስቴሽኑን ከ00 ጀምሮ በየ20 እዛ ኤሪያውን ያስቀምጣል። ቮሊዩምን ያስቀምጥልኛል። ኮሙሌቲቭን ያስቀምጣል። በሁለት ኮለን አድርጎና በዚህ መሰረት የማቴሪያል ቮሊዩማችንን ማውጣት ይቻላል፣ ጄኔሬት ማድረግ ይቻላል ማለት ነው። በየስቴሽናችን ለየብቻ በዚህ መንገድ ራን ማድረግ ይቻላል። ያኛውን መንገድ እናንተ ትሞክሩታላችሁ ማለት ነው። ሁለተኛውን መንገድ በዚህኛው እንደዚህ ጄኔሬት ማድረግ እንችላለን። ምንድነው ያደረግነው? መጀመሪያ ማቴሪያላችንን ሰራን። መንጋ ገብተን ሳምፕል ላይናችን ላይ ገብተን ማቴሪያላችን ከሰራን በኋላ ኮት የምትባለውን አፕሊኬሽን ጠራን። በሰንጠረዥ ካዳችን ጋር አስቀመጥን። ኤክስፕሎድ አደረግነው ሁለት ጊዜ። ኮት አፕሊኬሽን ጠራናት። ወደ ኤክሴል የምንቀይረው ማለት ነው። ወደ ኤክሴል ቀየራችን ኤክስፖርት ያደረግነው ሌላ ተመራጭ ስራ ነው። እዚህ ጋር ቫልዩ አይታይም። ወደ ኤክሴል ከተቀየረ በኋላ አይቀየም። እዚህ ጋር ባዶ ዜሮ ምንም አይታይም። ግን ይሄንን ኤክስፖርት ስናደርገው ግን በኤክሴል እንደዚህ አድርጎ እንዳያስቀምጥልናል ማለት ነው። በዚህ መንገድ የፔመንታችንን ኤሪያ